በጣም ለመናገር እስከ መፍራት ደርሻለሁ። ብዙ መከራና ብዙ ወከባዎች ደርሰውብኛል። ይሄም ከሰላም መስበክ አያስቆመኝም። ከሰይፉ ፋንታሁንና ከጠቅላይ ሚኒስትሩ ጀርባ የነበረው የተደበቀው የ7 ዓመት ሚስጥር ይፋ ወጣ። አብርሃም ወልዴ ላይ የተሸረበው ሴራና ሰይፉ ፋንታሁን በቤተ መንግሥት ያደረገው ቃለ መጠይቅ፣ ከቤተ መንግሥቱ ውዳሴ እስከ መንግሥት ጥርስ መነካከስ፣ በኪነ ጥበቡ ዓለም ስማቸው ገዝፎ የሚጠራው ሰይፉ ፋንታሁንና አብርሃም ወልዴ በአሁኑ ሰዓት ከመንግሥት ጋር እንዲጋጩ ያደረጋቸው እውነተኛ ሚስጥር ምን ይሆን? ከ6 እና 7 ዓመት በፊት በቤተ መንግሥት የተደረገው ከባድ ድራማ ዛሬ ይጋለጣል። የባላገሩ ቴሌቪዥን መዘጋትና በልዩ ሁኔታ የተጣለው ከፍተኛ የግብር ዕዳ በስተጀርባ ያለው እውነት ምንድን ነው? ዛሬ ከመጋረጃ ጀርባ ያሉትን ያልተሰሙ ሚስጥሮችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። አብርሃም ወልዴ በኢትዮጵያ የሙዚቃና የኪነ ጥበብ ኢንዱስትሪ ውስጥ ስሙን በወርቅ ቀለም የጻፈ ባለራዕይ ፕሮዲውሰር ነው። በሬዲዮና በቴሌቪዥን ካዘጋጃቸው በርካታ ጥራት ያላቸው ፕሮግራሞች ባሻገር በሸወድኳቸውና አጣብቂኝ ድራማዎቹ ላይ በትወና ብቃቱ የኪነ ጥበብ አቅሙን አስመስክሯል። በተለይም የዛሬ 10 ዓመት ገደማ በመላ ሀገሪቱ በከፍተኛ ጉጉት ይታይ የነበረው ባላገሩ የባህልና የሙዚቃ ውድድር አብርሃም ወልዴ የሚለውን ስም የማይረሳ አደረገው። ዛሬ የኢትዮጵያን የሙዚቃ ኢንዱስትሪ እያንቀጠቀጡ የሚገኙት እንደ ዳዊት ጽጌና ኢሳያስ ታምራትን የመሰሉ ድንቅ ድምፃውያን ለአደባባይ ያበቃው እርሱ ነው። ዝናው ከሀገር አልፎ ታዋቂው አቀንቃኝ ኤኮን ጋርም በጋራ እስከ መስራት አድርሶታል። አብርሃም ከታዋቂው ድምፃዊ ቴዲ አፍሮ ጋር ወዳጅነት ብቻ ሳይሆኑ አመለካከትና ሀገራዊ አቋማቸው እጅግ ይመሳሰላል። ሁለቱም ለተገፉ ወገኖች በግልጽ ይቆማሉ። ታዲያ ይሄው ጠንካራ አቋሙ ነው ከመንግስት ጋር ጥርስ እንዲነካከስ ያደረገው። ነገሩ የጀመረው ከለውጡ ማግስት ነበር። አብርሃም የጠቅላይ ሚኒስትሩን ብሔራዊ አንድነት የሰበካ ሹመት ንግግር ሰምቶ ለውጡን በቅንነት ከተቀበሉ ቀዳሚ ታዋቂ ሰዎች አንዱ ነበር። ወደ ቤተ መንግሥት በተደጋጋሚ ጊዜ እየተጠራ ታላቅ ውዳሴ ይቀርብለት ነበር። ታላላቅ ብሔራዊ ፕሮጀክቶችም በሱ ሙያዊ አመራር እንዲነኩ ይፈለግ ነበር። ነገር ግን የቀረበለትን ከፍተኛ የሥራ ኃላፊነቶችና የሥልጣን ቦታዎች አልፈልግም በማለት ውድቅ አደረጋቸው። ስልጣንን በሰላማዊ መንገድ ማግለሉ ግን በስተጀርባው ይህንን ያህል በቀልና ታላቅ መከራ ሊያስከትልበት እንደሚችል በወቅቱ የገባው አልነበረም። ትልቅ የሐሳብ መጋጨት የተከሰተው በሰሜኑ ጦርነት ወቅት ነው። መንግሥት ጦርነቱን የሚመሩና የጦርነቱን ስሜት የሚቀሰቅሱ ልዩ የአልበም ሥራዎችን በበላይነት እንዲያስተባብር ለአብርሃም ቀጥተኛ ጥያቄ አቀረበ። እርሱ ግን እንደ እውነተኛ የጥበብ ሰዎች የሰዎችን እልቂትና የጦርነት አስከፊነት እንጂ ጦርነትን የሚያወድስ ዘፈን በጭራሽ አልሰራም በማለት በጽኑ አሻፈረኝ አለ። አልፎ ተርፎም ጦርነቱን ለማስቆም ከአንድ የቅርብ ጓደኛው ጋር በመሆን ከአፍሪካ መሪዎች ጋር በመተባበር በኢትዮጵያ ታላቅ የሰላም ፌስቲቫል ለማዘጋጀት ቢቃረቡም ከመንግሥት በመጣ ቀጭን ትዕዛዝ እንዲያቆም ተገደደ። በዚህ የተበሳጨው አብርሃም በሀገሪቱ እየተከናወነ ያለውን ስህተት በመተቸት ባለሥልጣናትን መወረፍ ጀመረ። ሁሉም ድምፃዊ ያለ ዘመቻው ማበረታቻ ዘፈን እንዲያወጡ በተላለፈበት ወቅት አብርሃም ለዳዊት ጽጌ በደረሰው አንቺን ብዬ ግጥም ውስጥ በድህነቷ በወሬ ምታት ተዋት ፈትኗት ያድዋን እናት በማለት ለሚሰቃዩት የትግሬ እናቶች ያለምንም ፍርሃት ተቀኘ። ይህ አቋሙ በባለሥልጣናት ዘንድ ሙሉ በሙሉ ጥርስ እንዲነከስበት አደረገው። ይሄ ብቻ አይደለም። የባላገሩ ቴሌቪዥን የኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓቶችን በነጻነት ማስተላለፉ የመንግሥት የደህንነት ሚዲያ መዋቅር ውስጥ ከፍተኛ ጫና ፈጠረበት። በመቀጠልም የፖለቲካው አካል የገቢዎች ሚኒስቴር አምባሳደር እንደሚሆን የጠየቀውን ጥያቄ ውድቅ አደረገ። በአንድ ወቅት ስለ ነጻ ሚዲያ ሲጠየቅ የሰጠው ምላሽ ባለሥልጣናትን ይበልጥ አስደንግጧል። እኛ እንደ ሚዲያ መንግሥት ከፈቀደ እንደ ኢትዮ 360ና ሪዮት ያሉ ነጻ ድምጾች በጣቢያችን በሰፊው ቢታዩ ደስ ይለናል ማለቱ ለጣቢያው አስፈሪ ነበር። በመጨረሻም የአብርሃም ጠንካራ ማንነትን ለመስበር የታቀደ ከባድ ሴራ ተጠነሰሰ። የገቢዎች ሚኒስቴር በልዩ ሁኔታ ጣቢያው ኦዲት እንዲደረግ ቀጥተኛ ትዕዛዝ በማስተላለፍ በአሁኑ ወቅት በባላገሩ ቴሌቪዥን ላይ ፈጽሞ ሊከፈል የማይችል እጅግ ከፍተኛ የሆነ የቤት ውስጥ የግብር ዕዳ በመጫን ጣቢያውን ለማንበርከክና ለማዘጋት እየተዳከረ ይገኛል። ታዲያ ይሄ በቀልና የስልታዊ ጫና ድራማ በአብርሃም ወልዴ ላይ ብቻ ያበቃል። ወደ ተወዳጁና የብዙሃን እንባ በመጥረግ የሚታወቀው ጋዜጠኛ ሰይፉ ፋንታሁን ላይም ተሻግሯል። ይሄ ጥልቅና ድብቅ ሚስጥር የሚጀምረው ከ6 ዓመት ገደማ በፊት ነው። በቤተ መንግሥት ውስጥ የተዘጋጀ የመቄዶንያና ሌሎች አረጋውያን የምሳ ግብዣ ላይ ሰይፉ ፋንታሁን እንግዳ እንዲሆን ተጋበዘ። ሰይፉ ፋንታሁን ለመቄዶንያ ልዩ ፍቅር ስላለው እንግድነቱን ተቀብሎ በቦታው ተገኘ። ነገር ግን ያልጠበቀው ነገር ተከሰተ። በጠቅላይ ሚኒስትሩ ቀጥተኛ ጥያቄ መሰረት ቃለ መጠይቅ አድርግ ተባለ። እሱም በወቅቱ ጥያቄያቸውን ተቀብሎ ቀለል ያሉ ጥያቄዎችን እያቀረበና እየተጨዋወተ ካሳለፈ በኋላ ስለኔ ፕሮግራም ምን ያስባሉ ብሎ ሲጠይቃቸው በሚሊዮኖች በሚከታተሉት የሰይፉ ሾው ላይ ጠቅላይ ሚኒስትሩ ግንኙነቱን ሙሉ በሙሉ ያሻከረና ክብሩን የነካ ጠንካራ ዘለፋ በአደባባይ ያወረዱበት። ጠቅላይ ሚኒስትሩ ቃል በቃል ከልደታ ሰፈር እንደወጣ አውቃለሁ፣
ከዛ ችግር ወጥተህ በዚህ ልክ ሳቅና ጨዋታ አያስፈልግም፣ ፕሮግራምህን ወደ ቁም ነገር ቀይረው፣ እድሜህም እየሄደ ስለሆነ ዋዛ ፈዛዛ አያስፈልግም፣ የተቸገሩትን እርዳበት በማለት ካለ ስሙና ካለ ግብሩ በአደባባይ ያጣጣሉት። በበጎ አድራጎቱና ሰዎችን በሚስጥር በመደገፍ የሚታወቀው ሰይፉ በዚህ መልኩ በመደፈሩ የብዙዎችን ቁጣ ቀስቅሶ ነበር። ይሄ ክስተት በሁለቱ መካከል ትልቅ የጥርስ መነካከስ አጀንዳ ሲፈጥር ሰይፉ ከዛ በኋላ እግሩን ከቤተ መንግስት ሙሉ በሙሉ አራቀ። ጠቅላይ ሚኒስትሩ በተለያዩ አጋጣሚዎች ደጋግሞ የጥበብ ሰዎችን ቢጋብዙም እሱ ግን በቦታው አልተገኘም። በመንግስት የሚሰሩ መሰረተ ልማቶችን የኪነ ጥበብ ሰዎች እየጎበኙ ሲያሞጋግሱም ሰይፉ አንድም ቦታ ላይ ተገኝቶ ሐሳብና አስተያየቱን አልሰጠም። ብዙ መድረክ ላይ የመገናኘት እድል ቢኖረውም ከጠቅላይ ሚኒስትሩ ጋር ላለመገናኘት እግሩን ከመጓዝ አግዶታል። ታዲያ ለመጀመሪያና ለመጨረሻ ጊዜ በድንገት ቃለ መጠይቃቸው እንዲሰራ በተደረገው ኢንተርቪው የአረብ ቴሌቪዥን ጣቢያዎች ዜና ሰርተው ሲዘግቡት እሱም ያንኑ ዘገባ እንዲያስተላልፈውና እንዲያሰራጨው ተደርጓል። የሰይፉና የመንግስት ግንኙነት ሙሉ በሙሉ የሻከረው በሰሜኑ ጦርነት ወቅት ነው። በርካታ አርቲስቶች ከመንግስት ጎን ቆመው የጦርነት ቅስቀሳ ሲያደርጉ፣ ሰይፉ ግን ስለ ጉዳዩ ትንፍሽ ሳይል በንጹሐን ሞት፣ ግፎችና መፈናቀሎች ላይ ለህዝብ ድምፅ ለመሆን ጥረት አድርጓል። በመጨረሻም በቅርቡ የድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘ አልበም ዙሪያ ታላቅ የመንግስት ወከባ በተፈጠረበትና ሌሎች ሚዲያዎች በፍርሃት ዝምታን በመረጡበት በዚህ አስጨናቂ ወቅት ብቸኛው የቴዲን አልበም ያለምንም ፍርሃት በታዲያስ አዲስ ሬዲዮ ላይ ሌሊትና ቀን ያስተዋውቅ የነበረው ሰይፉ ፋንታሁን ብቻ ነበር። ይሄ ድፍረቱ የመንግስትን ጫና ጥሶ የቴዲን ሀገራዊ ሐሳብ እንደመደገፍ ተቆጥሮበት በአሁኑ ወቅት በባለስልጣናት ፊት ተለይቶ ጥቁር ነጥብ ተቀምጦበታል። በሌላ በኩል ፕሮዲውሰሩ አብርሃም ወልዴ በደረሰበት ወከባ ዙሪያ ሲናገር በጣም ለመናገር እስከ መፍራት ደርሻለሁ፣ ብዙ መከራና ብዙ ወከባዎች ደርሰውብኛል፣ ይሄ ግን ከሰላም መስበክ አያስቆመኝም በማለት የጭንቅ ዘመኑን ይገልጻል። ባላገሩ ቴሌቪዥን ምናልባትም ቀደም ሲል የደረሰው የአሻም ቴሌቪዥን አስከፊ ጣፈንታ ሳይደርሰው አይቀርም ተብሎ ይፈራል። ይህ ጣቢያ ለመቄዶንያ የገቢ ማሰባሰቢያ ያለምንም ክፍያ ሙሉ ስርጭቱን የለቀቀ፣ ታላላቅ ሃይማኖታዊ ስነ ስርዓቶች ሲከወኑ ብቸኛ ታማኝ ማስተላለፊያ ሆኖ ያገለገለ እውነተኛ የማህበረሰብ ወገን ነው። የእነዚህ ነገሮች መደራረብ የመንግስትን አላስፈላጊ ጥያቄዎች ውድቅ ማድረጉና ግፎችን በግልጽ ማውገዙ ለዚህ ከባድ ፈተና ዳርጎታል። ታሪክ እንደሚያስተምረን እንደ ታዋቂው ሰዓሊ ፓብሎ ፒኮስ፣ ፍሪዳ ካሎ፣ ቶልስታይና ቤቶቨን በሙዚቃዎችና በቃላቸው ፍትህን የሰበኩ የጥበብ ሰዎች በሙሉ ለዘመናቸው እውነተኛ ህሊና ነበሩ። አርቲስት ለእውነትና ለፍትህ የዘመን ህሊና ነው። እንደዚህ ያለ አርቲስት ሲያልቅ ዘመን አያልቅም። ዘመን ግን እሱን ማለፍ እንደማይችል ይማራል። ጥበብ ለስልጣንና ለጥቅም ሳታሸረግድ ለእውነተኛ መቆም ስትችል ክብሯ ከፍ ይላል። እንደ አብርሃም ወልዴና ሰይፉ ፋንታሁን ያሉ ባለሙያዎች ለህዝብ ድምፅ ለመሆን የሚከፍሉት ዋጋ በታሪክ የሚዘከር ነው። እናንተስ አርቲስቶችና የኪነ ጥበብ ሰዎች በዚህ አስቸጋሪ ጊዜ የህዝብ ድምፅ መሆን አለባቸው ወይስ ራሳቸውን ከፖለቲካ ማራቅ አለባቸው? ሰይፉና በአብርሃም ላይ እየደረሰ ስላለው ጫና ምን ታስባላችሁ? ሐሳባችሁን በኮመንት አጋሩን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።